ደሴ የሚባል ከተማ አይና ከደሴ ደግሞ ትንሽ ወጣ አላለሁ እሄድና ተፈሪ የሚባል ሰው አያለሁ። አያቴ ነው። እኔ የማየው እኮ ደሴና አይና ደግሞ ትንሽ ወጣ የሚል ስፍራ ነው ማየው። ከኔ የመጣው አንተ? እኔ ከጎንደር ነው የመጣው። ከጎንደር። ይሄ የተመተተ መተት ነው። ያንተ ጭንቀት ደግሞ አእምሮ የታመመው ምን ነው? ወንድሜ ነው። የት ነው ያለው? አሁን ሆስፒታል ተኝቶ ነው ያለው። አዲስ አበባ። አዲስ አበባ። አሁን ይዘው ትሄዳላ በደና። አሜን አሜን። ወንድምም ጋር አለ ልብህ፣ እዚህም አለ ደግሞ። እውነት ነው። አሁን ከመሄድ በፊት ቀድሞ የሚሄድ እግዚአብሔር አለ። አሜን። ከማ ጋር ይሄዳል ቤታን ብዬ ስጠይቀው ከፍቅሬ ጋር ይሄዳለሁ። እኔው ራሴ ወይ ጌታ የተባረከ። ስሜን ለአንድም ሰው አልተናገርኩም እዚህ ከገባው ጀምሮ። ማን ነገረኝ? ለኔ ያለውት ጌታ ነገረ። ተጠንቅቄ ነው ያለው። አንቺን እያየው አንድ በላቸው የሚባል ሰው ያለው አባቴ። ሁለተኛ ሚሊዮን የሚባል ያለው ወንድሜ ነው። እግዚአብሔር ሰው እኔ ነኝ። ቴሎ ተመሳሰለ። እኔም ወንድሜ ነው። ለምን ጎተትሻት አንቺ? እኔ የሷ መልክ ስለሆነ እንዳትረብሽ። እሺ ተነሺ። እንዳትረብሽ ነው የጎተትሻት? የሷ መልክ እንዳትሻማ የጎተትሻት? እሷ ያንቺ የእህትሽ ልጅ ናት? አዎ። እቺን ይወዳል። ያንቺ የእህትሽ ልጅ? አዎ። እርግጠኛ ነሽ? እርግጠኛ ነው። ማሳደግኳት እኔ ነኝ ያሳደግኳት? ተይ። በእውነት አንድ አሸብር የሚባል ሰው ያለው የኔ አባት ነው። ዋው ኢየሱስ ጌታ ነው። በእሳት ውስጥ ሲያሳልፍ አየው። አሜን። በምን ውስጥ? በእሳት ውስጥ። በእሳት ውስጥ ማለት ሞት በበዛበት ውስጥ። ይሄን እያየው ሜዳ ጦር ሜዳ ነው ማየው። ጦር ሜዳ እያየው ወታደር መካከል አየዋለሁ። ይሄን ሰው ወታደር ነው። ሁለተኛ አንድ ሴት አያለሁ። ሜላት የምትባል ልጅ ናት። ጠላት በሽታን አውጆብህ ነው ማየው። ጤና የለ አንተ፣ ቤት ታማሚ፣ ትዳር ታማሚ። አሁን ተፈውሰህ ትሄዳለህ። አሜን። ካንቺ ይልቅ ያንቺ ጭንቀት የሷ ነው። አዎ። አንደኛ ኦሬዲ ሰይጣን 3 ሰው ሊገድል ሞት አዘጋጅቶ አየው እነዚህ ቤት። አንደኛ ጠላት ባለቤትሽን በሞት ወስዶታል። አስጠጋኝ። ምን አድርጎታል? በሞት ወስዶታል። ያለ አባት ነው ልጆችሽን የምታሳድጊው። ሁለተኛ እናትሽም ልትሞት ነው። ሶስተኛ አንቺንም ሰይጣን ሊገል ነው። እናንተ አብራችሁ የምትኖሩት ጀሞ 3 ነው። አዎ። ኮንዶሚኒየም ነው። አዎ። እታለም የምትባል ሴት አየ። ኢየሱስ ራሴ ነው። እናትሽ ኩላሊቷ ከጥቅም ውጪ ተብሏል። ሞቷል ባለቤትሽ። እናትሽንም ሊገል ሐኪም ምን አለ? ተስፋ የለም። ዳላሲስ እየተደረገች ነው። እናትሽንም ሊገድል አንቺን። ቆይ ልጆችሽን ያለ እናት ሊያስቀር ያለ አባት አስቀርቷል። አሁን ያለ እናት አንቺም ጠጠር ምናምን ተብለሻል። በቃ ሞት ነው እናንተ ቤተሰብ። ነገሮችሽ ሁሉ አሁን ተስፋሽን ሰይጣን አጨልሞታል። ሁለተኛ ልጅሽም አይምሮ ልክ አይደለም። ጤናው ትልቁ ልጅሽም አይምሮ ተይዞ ነው ያለው። አዎ። አንድ ያለ አባት አስቀርቷል። እንደገና ያንቺን ባለቤት ገለዋል። እሱንም ነው ያለ። አሁን ደግሞ የሞት መንፈስ አየሁ። ይሄን እያየው መስፍን የሚባል ሰው ያለው አባቴ ነው። ያንቺ የአባትሽ አባት ሞላ ነው አያትሽ? አዎ እውነት ነው። ዛሬ ሞት ተሻረ። አረ ሰው የለም፣ አረ ሰው የለም። 4 ሰው በአንድ ቤት ሊገድል ሰይጣን ከ5 ቀን በኋላ ሞት ደግሶ ነው ማየው። አሁን በደንብ ስሙኝ። ማን ነው ስምሽ? ሶፊያ። ማን ነው ያንቺስ? ሳራ። ብድግ በል። ታውቃቸዋለህ? አዎ። ምኖች? እህቶቼ ናቸው። ወይኔ
አንተ የምትሰራው ፋብሪካ ውስጥ ነው? አዎ። ሳምሶን የሚባል ሰው አየሁ። እኔ ነኝ። ዱና ካስታዴኮ ብድግ በይ። ታውቂዋለሽ እሱን? አዎ። ምንሽ ነው? ባለቤቴ። አንድ አባት አይና አያት ጩኮ የሚባል ያለው አዎ። ምንሽ ነው? አያቴ። ዛሬ ሞት ይሻራል። ምን አለ አንድ ሰው ጮኸ አሜን ያለ። አራት ሰው እንዲሞት፣ አንደኛ ራሄል እንድትሞት፣ እኔ ነኝ። ሳምሶን፣ ሶፊያና ሳራ እንዲሞቱ ሞት የተደገሰው ስዩም ቤት ነው። አዎ ልክ ነው። ገንዘብ ችግር የለም እናንተ ጋር፣ ጤና ነው ችግሩ፣ ሰላም ነው ችግሩ። እያላችሁ የሌላችሁ ሰዎች ናችሁ። እውነት ነው። ዛሬ የተደገሰ የሞት ድግስ ከ5 ቀን በኋላ የተቀጠረ አሁን ተገለበጠ። ምን አለ አንድ ሰው ጮሆ አሜን ያለኝ? ውሰድ በደንብ አሜን ብለህ። አንድ አባት አይና አያት ስሙ ራሱ ማይሆን ይሄ ቱቹዬ ነው። አዎ። አያት ማን ነው? ቱቱዬ። ቱት ነው ሳካዶ። ምን አለ አንድ ሰው ጮሆ አሜን ያለኝ? አሜን። ለምን ተንቀጠቀጥ? ደስ ብሎ። ቆይ አንተስ ለምን ሳክ? በጣም ደስ ብሎ። ምኑ ነው ደስ ያለ? የእግዚአብሔር አሰራር። አዳማ ምን አለ? ትምህርት ቤት ነበረክ አዳማ ላይ። አሰላ ምን አለ? ቤተሰቦች እኔም አሰላ። አንተም አሰላ ነህ? ሲሳይ የሚባል ሰው አለ። ቆይ አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር። ታውቀዋለህ አማኑኤልን? አዎ። አዲስ አበባ ስገባ ድርጅት የአማኑኤል ደሳለኝ ጠቅላላ ኮንስትራክሽን። ነገሮች ሁሉ ታስረው ነው ያሉት። እውነት ነው። አንተን እያየው አንድ የቤት ጉዳይ ያለው እውነት ነው። ታስሮ ያለ እውነት ነው። እግዚአብሔር ይንቀሳቀሳል አለ። አሜን። ነገር ይበላሽበት ተብሎ ነገርህን ደግሞ ለመብላት ጠላት ቅንጅት አቀናይቶ ያለው እግዚአብሔር ደግሞ አይሆንም ሲል ሰማል። የማን ጉዳይ ነው? ጌታን ስጠይቀው የፍቃዱ ነው አለ። አሜን። እውነት ነው። ስሜ ነው። አሜን። ፍቃዱን እያየው አንድ አባት አይና ከበደ የሚባል ያለው አባቴ ነው። ውጣ ወደዚህ። እስቲ ቁም። ስጋ እዚህ ቁጭ ብሏል እንጂ ልብ ሌላ ቦታ ነው። እውነት ነው። እውነት ነው። ስጋው የት ቁጭ ብሏል? እዚህ ነው። ልቡ ደግሞ ሌላ ቦታ ሲባል ሌላ ቦታ አይደለም፣ ወንድሙ ጋር ነው። ጤናው የተያዘው ጋር ነው። በእናንተ አትችሉም፣ በሐኪምም አይቻልም። ቢቻል ኖሮ ገና ከመነሳታችሁ በፊት እዛው በዳነ ነበር። እውነት ነው። ገንዘባችሁም ጊዜያችሁም ያለቀው በእናንተ እውቀትም በሐኪሞችም ስለማይቻል። ሌሎች ሁሉ ተስፋ ቆርጠው ቁጭ ብሏል። አንተ ግን አንድ እድል ብለህ ይዘው መጣል። እውነት ጌታንም ይዛል፣ ሐኪሞችንም ተስፋ አድርጋል። በሐኪም ግን አይቻልም። እውነት ነው። ገንዘባችሁ እያለቀ ነው። እውነት ነው። እግዚአብሔር በእኔ ይችለዋለሁ አለ። አሜን አሜን። ሌላ ህመም ቢኖር ወንድም በመድኃኒት ሊድን ይችላል። ነገር ግን ስትረስ ነው። ይሄ ደግሞ መንፈስ ነው፣ አእምሮን የያዘ ነው። ይሄ መርገም እያየው በደንብ ስሙኝ። ይሄን መርገም እያየው አንድ ከዘር የሚመጣ ነው፣ ሁለተኛ መንፈስ አሰራር ነው። ይሄን መርገም እያየው አንድ ደሴ የሚባል ከተማ አይና ከደሴ ደግሞ ትንሽ ወጣ አላለሁ። ይሄድና ተፈሪ የሚባል ሰው ያለው አያቴ ነው። እኔ የማየው እኮ ደሴና እና ደግሞ ትንሽ ወጣ የሚል ስፍራ ነው ማየው። ከኔ የመጣው አንተ? እኔ ከጎንደር ነው የመጣው። ከጎንደር። ይሄ የተመተተ መተት ነው። ያንተ ጭንቀት ደግሞ አእምሮ የታመመው ምን ነው? ወንድሜ ነው። የት ነው ያለው? አሁን ሆስፒታል ተኝቶ ነው ያለው። አዲስ አበባ። አዲስ አበባ።
እዛ ያቋርጥ ነበር ሕክምናውን። አሁን እዚህ ያመጣ ነው ለሕክምና። አሁን ይዘው ትሄዳላ በደና። አሜን አሜን አሜን። ወንድምም ጋር አለ ልብህ፣ እዚህም አለ ደግሞ። እውነት ነው። አሁን ከመሄድ በፊት ቀድሞ የሚሄድ እግዚአብሔር አለ። አሜን። ከማ ጋር ይሄዳል ቤታን ብዬ ስጠይቀው ከፍቅሬ ጋር ይሄዳለሁ። እኔው ራሴ ወይ ጌታ የተባረከ። ስሜን ለአንድም ሰው አልተናገርኩም እዚህ ከገባው ጀምሮ። ማን ነገረኝ? ለኔ ተጠንቅቄ ነው ያለሁት። ጌታ ነገረ። ተጠንቅቄ ነው ያለሁት። ከልጄ ጋር እሄዳለሁ አለ። አሜን። ምንድነው ያለው ሙሴ? እስራኤልን ከግብጽ የማድን ወደ ፈርዖን የሚሄድ እኔ ማን ነኝ ስለው እኔ ከአንተ ጋር እሆናለሁ። አሜን። ስለዚህ ለማዳን ሐኪም አይደለም፣ ገንዘብ አይደለም፣ ያንተ ዕውቀት አይደለም፣ የኔ ጌታ አብሮ ይሄዳል። አሜን። እዚህ ስፍራ ላይ ለምስጋና ይዘው ትመጣል። አሜን። የአባት አባት ተፈሪ፣ ያንተ አባት ታከለ። እውነት ነው፣ እውነት ነው። ለምንድን ነው እንደነገሽ? ምኑ ነው ደስ ያለሽ? እግዚአብሔር ሲያዳምጥ፣ የልብ ትርታውን እግዚአብሔር ሲያዳምጥ ናውጣ። አንቺን እያየው አንድ በላቸው የሚባል ሰው ያለው አባቴ ነው። ሁለተኛ ሚሊዮን የሚባል ያለው ወንድሜ ነው። እግዚአብሔር ሰው እኔ ነኝ። ቲሎ ተመሳሰል። እኔም ወንድሜ ነው። ለምን ጎተትሻት አንቺ? እኔ የሷ መልክ ስለሆነ እንዳትረብሽ። እሺ ተነሺ። ለሁለት እንዳትረብሽ ነው የጎተትሻት? የሷ መልክ እንዳትሻማ የጎተትሻት? እሷ ያንቺ የእህትሽ ልጅ ናት? አዎ። እቺን ይወዳል። ያንቺ የእህትሽ ልጅ? አዎ። እርግጠኛ ነሽ? ኧረ እርግጠኛ ነኝ። ማሳደግኳት እኔ ነኝ ያሳደግኳት? ተይ በእውነት የእሷን መልእክት እንዳትሻማ ነው አለች አይደል ያለችው? አንድ አሸብር የሚባል ሰው ያለው የኔ አባት ነው። ዋው ኢየሱስ ጌታ ነው። ኧረ ሰው የለም እዛ ጋር። አሸብር ያንቺ አባት ነው? ይሄ አሸብር የሚባለው ሰውዬ ነው ባንቺ እርጋ ብሎ ስም ያወጣልሽ? አዎ ኢየሱስ ጌታ ነው። ኧረ ምን አለ አንድ ሰው ጮሆ አሜን ያለ? አሜን። ውጡ ሁለታችሁ ውጪ። ለምን አፈን ያዝክ? ይገርማል። ምኑ ነው የሚገርመው? የእግዚአብሔር ምን አሰራር? ከኔ የመጣው እዚህ ነው። ቱሉ ዲምቱ አካሲ አከም ጅርቱ ፈዩማ ገለተ ረቢ። ቆይ ስሙኝ፣ የእግዚአብሔር ነገር ይገርማል አለ። የሚናገረው ነገር ነው ያስገረመ አሰራሩ። ቆይ አንድ አባታይና አያት ስሙ ራሱ ማይሆን ይሄ ቱቹዬ ነው። አያት ማን ነው? ቱት ሄኖ ሳካዶ ምን አለ አንድ ሰው ጮሆ አሜን ያለ? አሜን። ለምን ተንቀጠቀጥክ? ለምን ተንቀጠቀጥክ? ደስ ብሎ። ቆይ አንተስ ለምን ሳክ? በጣም ደስ ብሎ። ምኑ ነው ደስ ያለ? የእግዚአብሔር አሰራር። በደንብ ስሙኝ። አዳማ ምን አለ? ትምህርት ቤት ነበር። ትምህርት ቤት ነበረክ አዳማ ላይ? እሺ ቁም። አሰላ ምን አለ? ቤተሰቦች እኔም አሰላ። አንተም አሰላ ነህ? ሲሳይ የሚባል ሰው አለ። ቆይ አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር። ታውቀዋለህ አማኑኤልን?
አዲስ አበባ ስገባ ድርጅት የአማኑኤል ደሳለኝ ጠቅላላ ኮንስትራክሽን ቆይ የአባትህ አባት አያትህ አጥናፍ ሰገድ ነው? አጥናፍ ሰገድ yes ውጡልኝ ውጣና ከወጣ እስቲ ተነሽ ቱቹዬ ነው አይደለ የዚህ ሰው አባት ዘፈሩ የሚባል ታውቂያለሽ? አያቴ ነገሮች ሁሉ ታስረው ነው ያሉት። እውነት ነው። አንተን እያየው አንድ የቤት ጉዳይ ያለው እውነት ነው። ታስሮ ያለ እውነት ነው። እግዚአብሔር ይንቀሳቀሳል አለ። አሜን። ነገር ይበላሽበት ተብሎ ነገርህን ደግሞ ለመብላት ጠላት ቅንጅት አቀናይቶ ያለው እግዚአብሔር ደግሞ አይሆንም ሲል ሰማል። የማን ጉዳይ ነው? ጌታን ስጠይቀው የፍቃዱ ነው አለ። አሜን። እውነት ነው። ስሜ ነው። አሜን። ፍቃዱን እያየው አንድ አባት አይና ከበደ የሚባል ያለው አባቴ ነው። ውጣ ወደዚህ እስቲ ተነስ። ከታሰርክበት ነገር ስትፈታየው አሜን። ይሄ ከዘር የሚመጣ መርገም ይሄ አዛብ ቤተሰብ ያለው አዛብ ቤተሰብ እያየው አንድ አባት አይና ይሄ ሰይፉ የሚባል ያለው አያቴ ነው። ጃኖ ሶፓካራኒ ጎስታ ይሄ ነው ህይወትን አስሮ ያለው። ሰርታ አትባረክ እንዳትሆን ሰው እንዳትሆን። ሁለተኛ ሲያወጣ ራሱ አባት ማይሆን ስም ነው ያወጣል። አላዩ የሚባል ያለው ልክ ነው። ና ኮኒያ ዴዮ ታሲ ሁና አንድ ሰው ጮሆ አሜን ይበላ። ድገምና አሜን ብለው ሰድ እስቲ ተነስ። በእሳት ውስጥ ሲያሳልፍ አየው። አሜን። በምን ውስጥ? በእሳት ውስጥ። በእሳት ውስጥ ማለት ሞት በበዛበት ውስጥ። ይሄን እያየው ሜዳ ጦር ሜዳ ነው ማየው። ጦር ሜዳ እያየው ወታደር መካከል አየዋለሁ። ይሄን ሰው ወታደር ነው። ሁለተኛ አንድ ሴት አያለሁ። ሜላት የምትባል ልጅ ናት። ጠላት በሽታን አውጆብህ ነው ማየው። ጤና የለ አንተ ቤት ታማሚ ትዳር ታማሚ አሁን ተፈውሰህ ትሄዳለህ። አሜን። እስቲ ተነሽ። እስቲ ተነሽ። ደህና ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። በጎ ነው? በጎ ነው። እግዚአብሔር ድንቅ ነው። አዎ። ምንሽ ናት? ጓደኛዬ። ጓደኛሽ ካንቺ ይልቅ ያንቺ ጭንቀት የሷ ነው። አዎ። አንደኛ ኦሬዲ ሰይጣን 3 ሰው ሊገድል ሞት አዘጋጅቶ አየው። እነዚህ ቤት አንድ አካባቢ አንድ ቤት ጎረቤት ነው የምትኖሩት። አንደኛ ጠላት ባለቤትሽን በሞት ወስዶታል። አስጠጋ አንዴ። ምን አድርጎታል? በሞት ወስዶታል። ያለ አባት ነው ልጆችሽን የምታሳድጊው። ሁለተኛ እናትሽም ልትሞት ነው። ሶስተኛ አንቺንም ሰይጣን ሊገል ነው። እናንተ አብራችሁ የምትኖሩት ጀሞ 3 ነው። ኮንዶሚኒየም ነው። እታለም የምትባል ሴት አየ። እናትሽ ኩላሊቷ ከጥቅም ውጪ ተብሏል። ሞቷል ባለቤትሽ። እናትሽንም ሊገል ሐኪም ምን አለ? ተስፋ የለም። ዳላሲስ እየተደረገች ነው። እናትሽንም ሊገድል አንቺን ቆይ ልጆችሽን ያለ እናት ሊያስቀር ያለ አባት አስቀርቷል። አሁን ያለ እናት አንቺም ጠጠር ምናምን ተብለሻል። በቃ ሞት ነው እናንተ ቤተሰብ ነገሮችሽ ሁሉ አሁን ተስፋሽን ሰይጣን አጨልሞታል። ሁለተኛ ልጅሽም አይምሮ ልክ አይደለም። ጤናው ትልቁ ልጅሽም አይምሮ ተይዞ ነው ያለው። አዎ አንድ ያለ አባት አስቀርቷል። እንደገና ያንቺን ባለቤት ገለዋል። እሱንም ነው ያላ። አሁን ደግሞ የሞት መንፈስ አየሁ። ይሄን እያየው መስፍን የሚባል ሰው ያለው አባቴ ነው። ቆይ አንቺ ህንድ ምን ነበረሽ?
ባለቤቴን ይዤ ሄጄ ነበር ለሕክምና። ለሕክምና ህንድ ሀገር? አዎ። ሜሮን የምትባል ታውቂያለሽ? አዎ። ምንሽ ናት? ዘመድ ናት። ያንቺ? አዎ። ያንቺ የአባትሽ አባት ሞላ ነው አያትሽ? አዎ እውነት ነው። ዛሬ ሞት ተሻረ። አረ ሰው የለም፣ አረ ሰው የለም። ነይ ወደዚህ ውጪልኝ፣ ውጪልኝ። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ። በደንብ ስሙኝ። እስቲ ተነሽ። ምንሽ ናት እሷ? እህትሽ? እህትማማቾች ናችሁ? ጠብቁኝ። ቆይ 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 ቆይ። ሶፊያ የምትባል አየሁ። እኔ ሳራ የምትባል አየሁ። ቆይ ቆይ። 4 ሰው በአንድ ቤት ሊገድል ሰይጣን ከ5 ቀን በኋላ ሞት ደግሶ ነው ማየው። አሁን በደንብ ስሙኝ። ማን ነው ስምሽ? ሶፊያ። ማን ነው ያንቺስ? ሳራ። ብድግ በል። ታውቃቸዋለህ? አዎ። ምኖች? እህቶቼ ናቸው። ወይኔ አንተ የምትሰራው ፋብሪካ ውስጥ ነው? አዎ። ሳምሶን የሚባል ሰው አየሁ። እኔ ነኝ። ዱና ካስታዴኮ ብድግ በይ። ታውቂዋለሽ እሱን? አዎ። ምንሽ ነው? ባለቤቴ። አንድ አባት አይና አያት ጩኮ የሚባል ያለው አዎ። ምንሽ ነው? አያቴ። ዛሬ ሞት ይሻራል። ምን አለ አንድ ሰው ጮኸ አሜን ያለ። 4 ሰው እንዲሞት፣ አንደኛ ራሄል እንድትሞት፣ እኔ ነኝ። ሳምሶን፣ ሶፊያና ሳራ እንዲሞቱ ሞት የተደገሰው ስዩም ቤት ነው። አዎ ልክ ነው። ገንዘብ ችግር የለም እናንተ ጋር፣ ጤና ነው ችግሩ፣ ሰላም ነው ችግሩ። እያላችሁ የሌላችሁ ሰዎች ናችሁ። እውነት ነው። ዛሬ የተደገሰ የሞት ድግስ ከ5 ቀን በኋላ የተቀጠረ አሁን ተገለበጠ። ምን አለ አንድ ሰው ጮሆ አሜን ያለኝ። ውሰድ በደንብ አሜን ብለህ። አጠገባችሁ ያለውን ሰው ነካ አድርጉት። በአንተ አለመቻል ውስጥ የእግዚአብሔር ችሎታ ይታያል በሉት። በአንተ አለመቻል ውስጥ እግዚአብሔር ኃይል ይታይበታል፣ ማዳኑ ይታይበታል፣ ክንዱ ይታይበታል፣ ታምራቱ ይታይበታል። አንድ ሰው ለኔ ነው ያለ አሜን ይበላል። ውጡ ወደዛ። በሕይወታችሁ ዘመን የፈራችሁበት ጉዳይ የእናንተ ዕውቀትም አቅምም የማይችለው ነገር እግዚአብሔር ክንዱን ይገልጥበታል። እግዚአብሔር ማዳኑን ያሳይበታል። እግዚአብሔር ታምራቱን ይገልጥበታል። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። ያዘው ወዳይ ሎስታ ያዝ፣ ወንበር ያዝ፣ ያዝ፣ ያዝ። ምኑን ያሳይበታል? ኃይሉን። ተነሽ እስቲ። የተቀሰረብሽን ቀስት እግዚአብሔር ከሕይወትሽ ላይ ሲገለብጠው ያል። አንቺን እያየው 1 ዓመት ባል ነው ማየው። 1 ዓመት ባል እያየው ፋሲካ የሚል ስም ያለው ስሜ ነው። ስሜ ከኔ የመጣሽው? ከሱሉልታ። ከሱሉልታ። ከማጋን የመጣሽው? ከጓደኛዬ። እስቲ ቁሚልኝ። ጓደኛሽ ናት እቺ? የታመመ ሰው እናንተ ቤት ያለው ወንድሜ። ወንድምሽ። ከዛ ውድ ነሽ የሚል ስም ያለው እኔ ነኝ። እኔ ነኝ። ሃሌሉያ! ሃሌሉያ! ስሙኝ፣ ለሞት ጠላት ያዘጋጀውን ሰው ጌታ እንዲህ ብሎኛል፣ ለክብር ይሆናል፣ ለክብር ይሆናል። እስቲ ተነሺ፣ አስተጋልኝ። መንግስቱ የሚባል ታውቂያለሽ? ባለቤትሽ መንግስቱ ነው፣ አባትሽም መንግስቱ ነው። አቤት! እሺ፣ ያንቺ ጭንቀት የትዳርሽ ጉዳይ ነው። አንቺን እያየው ኤርትራ ምድር ያለው ከኤርትራ ነው የመጣሽው። ኤርትራ ምድር እያየው ጠላት አንቺን የሚዋጋሽ በትዳርሽ ነው። ብዙ ጊዜ አጨንግፎብሻል።
በትኖብሻል። በትዳር ህይወት አርፈሽ እንዳትቀመጭ። አሁን ሰው ሲያይሽ የደላሽ፣ ሰው ሲያይሽ የተመቸሽ የምትኖሪው በጭንቅ ነው። በትዳር ህይወት አርፈሽ እንዳትኖሪ የተደገመ ድግምት አለ። ቤትሽን፣ ህይወትሽን፣ ኑሮሽን ምስቅልቅል የሚያደርግ ነገሮችሽ ሁሉ ተበትነው ነው ማየው። ተበላሸ፣ ገባሽ፣ ተበላሽ። አሁንም ደግሞ ሌላ ህይወት ውስጥ ይሄን እያየው ኤርትራ ምድር ያለው ኤርትራ ምድር እያየው አንድ አባት አይና ከዛ አያት ገብረ ህይወት የሚባል ሰው ያለው አያቴ ነው። ትንከራተት እረፍት አይኑራት ተብሎ የተደገመው ኤርትራ ምድር መዓዛ በሚል ስም ላይ ነው። አሁን ፈረሳ ለውጫ ምን አለ አንድ ሰው አሜን ቢላይ። ብዙ ሰዎች ዛሬ ከተያዙበት፣ ከታሰሩበት፣ ከተጋዙበት የእግዚአብሔር እጅ ከማይነገርበት ህይወት ሲያወጣችሁ አያለሁ። ሲያወጣችሁ አያለሁ። አሜን። ሲያወጣችሁ አያለሁ። ሂድልኝ እዛ የቱቱዬ ልጅ ብርሃኑ ነው። የብርሃኑ ልጅ ደግሞ ሚኪያስ ነው። ሄይ አጠገባቸው ያለውን ሰው ንገሩት ባካቸው። ሄይ በሉት። ሄይ ባንተ አለመቻል ውስጥ የማችሎታ ዛሬ በአበበች ላይ ይገለጣል። ታውቂያታለሽ አበበችን? ነኝ የማችሎታ አንዴ እጆቻችን ወደ እነሱ ዘርጉልኝ። ዴላስቶና እጆቻችሁን ዘርጉ። ዛሬ በእናንተ አለመቻል ውስጥ የማን አሜን ይገለጥበታል። ምን ይሆናል? ይገለጥበታል። ፍቅሬ ምን ይሆናል? ይገለጥበታል። የእግዚአብሔር ክንድ ይገለጥበታል። በወንድሞቻችሁ ላይ፣ በወንድሞቻችሁ ላይ፣ በትዳራችሁ ላይ እነግራችኋለሁ። እጁ ይገለጥበታል። ማዳኑ ይገለጥበታል። ኃይሉ ይገለጥበታል። ዘርጉ፣ እጆቻችሁን ዘርጉ ወደ እነሱ። አባ እጸልያለሁ አሁን በእነሱ አለመቻል ውስጥ ያንተ ችሎታ እንዲታይ። አሜን። በእነሱ አለመቻል ውስጥ ያንተ ችሎታ እንዲታይ። አሜን። ዋው! ያንተ ኃይል እንዲታይ። አሜን። ሳምሶን በታሰረበት ማለዳ መንፈስ በላዩ ላይ ሲወርድ የታሰረበት ገመድ እሳት እንደበላው ተልባ አግል ፈትል ሆኖ ማሰሪያዎች ከእጁ እንደተበጣጠሱ ከእጁ ከእግሩ እንደወደቀ አሜን። አዲስ የአህያ መንጋጋ አንስቶ 1000 የሚያህል እነግራችኋለሁ ጠላቶችን ክምር በክምር ላይ እንዳረጋቸው ያንንም በጨረሰ ጊዜ ከእጁ ጥሎ እንዲህ ብሎ ተናገረ። በዚህ በባሪያ በታናሹ በዚህ በባሪያ ምንም በማይችለው ህይወት ታላቅ ማዳንህን አድርገሃልና ሰርተሃልና እንዳለ አሁን ምንም በማይችሉ ሰዎች ህይወት፣ በልጆቻቸው ህይወት፣ በትዳራቸው ህይወት፣ በጤናቸው ህይወት አጎቫሪያደስ በኢየሱስ ደም ያንተ ታላቅ ማዳን እንዲደረግ ጸልያለሁ። አሜን። አባዬ ጸልያለሁ። በጤናቸው ላይ ታላቅ ማዳን፣ በስራቸው ላይ ታላቅ ማዳን፣ በትዳራቸው ላይ ታላቅ ማዳን፣ በቤተሰቦቻቸው ላይ ታላቅ ማዳን ዛሬ በሜሮን ህይወት ላይ፣ ዛሬ በሜሮን ህይወት ላይ፣ ዛሬ በሶፊያ ህይወት ላይ፣ ዛሬ በሳራ ህይወት ላይ፣ ዛሬ በሳምሶም ህይወት ላይ፣ ዛሬ በራሔል ህይወት ላይ፣ ዛሬ በማዛ ህይወት ላይ፣ ዛሬ በፋሲካ ህይወት ላይ፣ ዛሬ በውድነሽ ህይወት ላይ፣ ዛሬ በአበበች ህይወት ላይ፣ በቤተሰቦቻቸው በወንድሜ በፍቅሬ ህይወት ላይ አሜን ጸልያለሁ። በፍቃዱ ህይወት ላይ፣ ባላዩ ህይወት ላይ አሁን ያንተ ማዳን እንዲገለጥ ጸልያለሁ። አሁን ያንተ ኃይል እንዲገለጥ ጸልያለሁ። አሁን ያንተ ታምራት እንዲገለጥ ጸልያለሁ። አሁን ያንተ ክንድ እንዲገለጥ ጸልያለሁ።
የታሰረ በዘራቸው ነፃ ይውጣ። የተሰወረ በረከታቸው ይገለጥ። የተበላ የድካማቸው ዘመን አሁን ይመለስ፣ ይመለስ። የታሰረ በዘራቸው ነፃ ይውጣ። አሁን ይዳን፣ ይፈወስ። አሁን ይዳን፣ ይፈወስ። ይፈወስ፣ ይፈወስ። ቤታቸው ይፈወስ፣ ትዳራቸው ይፈወስ። እጅ ትገለጥበት፣ ክብርህ ትገለጥበት፣ ክንድህ ይገለጥበት፣ ማዳንህ ይገለጥበት፣ ታምራትህ ዛሬም ይገለጥበት። ለውጥ ይሁን። እንደረዳቸው ይታወቅ፣ እንዳገዝካቸው ይታወቅ፣ አብሮነትህ ከእነርሱ ጋር እንዳለ ይታወቅ። ሙሴን እንዲህ አለው፣ በእጅ ያለው ምንድን ነው አለው። ምን አድርገው? ጣለው አለው። በትር ነው አለው። ጣለው አለው። ከዛስ እባብ ሆነ። ሙሴን ፈርቶ ሸሸ። ከዛስ የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ አንተ ጋር መኖሬን ያውቁ ዘንድ አለው። ስለዚህ እግዚአብሔር ከሙሴ ጋር እንዳለ እንዲታወቅ ጅራቷን ያዝ አለው። ያዘ ይላል። በትር ሆነ አለው። ልባርካችኋ። ይኸው ዘንድሮ እንደ ምናምን በተቆጠራችሁበት ሰፈር፣ እንደ ምናምን በታያችሁበት መንደር እግዚአብሔር ከእናንተ ጋር እንዳለ ይታወቃል። ማን ማን ማን? ድገሙና ጨምሩና፣ ከእናንተ ጋር እንዳለ ይታወቃል። እጁ ከእናንተ ጋር እንዳለ ይታወቃል። ማዳኑ ከእናንተ ጋር እንዳለ ይታወቃል። ያልተጠበቀ ነገር በሕይወታቸው ይሁን። የታሰረ ነገራቸው አሁን ይፈታ። ከመሄደው በፊት የወንድሜ የፍቅሬ ወንድም አእምሮ ልቦናው ተፈውሶ ይጠብቀው። ነፃ ወጥቶ ይጠብቀው። ድኖ ይጠብቀው። ፈውስን አግኝቶ ይጠብቀው። ለክብር የመገለጫ ምክንያት ይሁን። ሄዶ ሲመለስ ሊያከብር እድል ስጠው። እዚህ ስፍራ ላይ ያሉ የተበላሸ ትዳራቸው አሁን ይስተካከል። በሰውነታቸው ጠላት ያስቀመጠው ማንኛውም ህመም ከህይወታቸው ይነቀል። ታምር ይሁን። አዲስን ነገር አሳያቸው። ጂሰስ ኔም። የታል መልእክት የቀራችሁ ሰዎች አላችሁ? ያንተ አላለቀም። ያንተ ገና ሩቡም አልተነካም። አንተ ወታደሩ አላለቀም፣ አላለቀም። ያንቺም ገና ነው፣ ያንቺም ገና ነው። ይቀጥላል። አላችሁ? ሄይ ሳምሶን ዛሬ ከለገሰ መርገም ተሰብሯል። ከአባታችሁ አባት ከማ ዛሬ ተሰናብቷል። ይሄ ቤተሰብ ከታሰረበት ነገር ሁሉ አሁን ነፃ ወጥቷል። ጤናቸው አሁን ሙሉ ይሁን። ሰላማቸው አሁን ሙሉ ይሁን። ደስታቸው አሁን ሙሉ ይሁን። ነገሮቻቸው ይስተካከል። ፈውስ ያገኛቸው። ጸለይ። ምንድነው ያለሽ ሐኪም? ያንቺን እንጂ እናትሽስ ምንድነው የምትታመመው? ኩላሊት ፌለሪት ያለ ይኸው ስኳር አለ። ባለቤትሽ ምንድነው ታሞ የሞተው? በካንሰር ይኸው የሰማችሁ ነው። እነሱ ቤተሰብ ሞት ሞት ካንሰር ሞት ካንሰር። ዛሬ ግን ጌታቸው ዛሬ ቸው ቻው ዛሬ የለም። የምን አባቱ ካንሰር ነው? ሸፋፋ እጁ መጥቶበት የለ። ማሰሪያው ዛሬ ወድቋል። ያልተጠበቀ ነገር ይሁን። ይህን ዘይት ይህን ውሃ ይዘው በሚገቡበት ስፍራ ሁሉ ኃይል አብሯቸው ይገባል። በረከት አብሯቸው ይገባል። ሞገስ አብሯቸው ይገባል። ጸጋ አብሯቸው ይገባል። ደህንነትና ጤንነት አብሯቸው ይገባል። ይገባል። አስገርም ታምር ይሁን። ኢየሱስ ደም ሳምሶን እንኪ ያጅ ሳራ ሶፊያ ምንድነው? ሳሳ ያስ አሁን መልእክት አላለቀም ያልኳችሁ ሰዎች አትወጡም። ሲሳይ አቤት። የአጥናፍ ሰገድ የልጁ ልጅ
አባቱ ደግሞ ወልደ ብርሃን ፍቃዱ ገና እናንተ ቅባት ተካፍላችሁ ነው የምትሄዱት። ምን ተካፍላችሁ? ቅባት ፍቅሬ ያስ የወንድምህ ነው። ታጥበዋለህ፣ ይዘውን ለምስጋና ትመጣል። ያሽ ፋሲካ በዓመት በዓል ቀን ነው እንዴ ተወለድሽ? ነው እንዴ? ማዛ ከሜ ጽቡ ደሃኒው ኩሉ ደሃኒ አምላክ ይመስገን። ያልደረሰው አለ ለሁሉም ላልታሰር እኔም ዘሬም ተፈተናል፣ በእኔ አለመቻል ውስጥ የእግዚአብሔር ክብር ይገለጥበታል እያላችሁ ጫፍ ደርሳችሁ ወደ ቦታችሁ ትቀመጣላችሁ። ዛሬ ቅባት ይዛችሁ ነው የምትሄዱት።